ተነስቶ እንደሆነ ላይ ከሀይሚ ጋር ገጥሟል። ብሩክ ጋር ከዚህ በፊት ሜዳ ነበረ። ከዛ በኋላ ብሩክ እኮ የራሱ የሆነች ሚስት አለች። እነሱን ተውና አንተ እና እሷ ተጠርቃችሁ የራሳችሁ ኑሮ ኑሩ። ብሩክ ሀይሚ ምናምን የሚባል ነገር አታስገቡ። ያከብርሻለሁ እንደዚህ በላይ መቆየት አልችልም። ሌላ ነገር መስሎኝ ነው የመጣሁት። ዳኒ ምንድነው የምታወራው? እኔ እኮ 4 ዓመት የሆነችበትን ሪሌሽንሽፕ እንዴት በዚህ ተልካሻ ነገር ትጥሉታላችሁ? ሪሌሽንሽፕ ውስጥ ነኝ፣ ያው ትዳር ውስጥ ነኝ። ታውቃለህ። እኔ ከኔ ምክር መስማት አለባችሁ ሁለታችሁም። እንዴ ምን ሆናችሁ ነው? ሆነም ቀረ የምታደርጉት ነገር የህፃን ነገር ነው እና ብትታረቁ ደስ ይለኛል። መሀላቸው ላይ ምንም ነገር የለም የሚባለው መሰሪ ነው ስለማታውቅ ነው። አንተ እኔ በደንብ አውቃቸዋለሁ። እነሱ በጣም እሱና ሀይሚ በጣም ቆንጆ ከፕሎች ናቸው። ሲጀመር ለማጣላትም አታስብ። አንድ ቤት ሄዳ ለአንተ ሳትነግርህ ቪዲዮ መቅረጽ የለባትም። ስልክም ያነሳችልኝ አልነበረም። በስ እዚህ እሷ ላይ ብቻ ብሎ የምታደርገው አንተ ምን አለ? ጌታን እያመጣ ነው። ይሄ ጌታን እየመጣ ቡና ጠጪ ብለሻል እኮ እሱንም ቆይ ማኛ እዚህ ነው አለ፣ ሰው እዚህ ጋ ነው አለ። ይሄው አምጥቼላችኋለሁ። የሶሲ ታላቅ እህት ናት፣ ትዳር የያዘች ናት። እንግዲህ ዛሬ ዩቱብ ከፍታ ሶስና ዳኒን ለማስታረቅ እየፈለገች ነው። የተናገረችው ነገር ግን መግቢያ ላይ እንደሰማችሁ ነው። ሰላም ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ጀምሩ፣ ላይክን ጫን እያደረጋችሁ ጀምሩ ማለት ወዳለሁ። እንግዲህ ውድ ቤተሰቦች ዛሬ በዚህች ልጅ በጣም ደስ ብሎኛል። የምር ሲነግራችሁ ዳኒ እንቅጩን ስለተናገረች እንዴት ደስ እንዳለኝ ሊነግራችሁ አልችልም። የምር ሲነግራችሁ ማለት ነው። ምን አለች መሰላችሁ? ሀይሚና ብሩኬ በጣም ደስ የሚሉ ልጆች ናቸው፣ ፍቅረኞሞች ናቸው፣ ካፕሎች ናቸው። እነሱ ለመጣላት እንዳትሞክር፣ ለማለያየት እንዳትሞክር። ሶስና ዳኒ ከተታረቁ ብሩኬና ሀይሚ ይታረቃሉ ብዬ መጀመሪያ እነዚህን ላስታርቅ ነው እየሞከርኩ ያለሁት። ከዛ ሶስና ዳኔን አስታርቄ ብሩኬና ሀይሚን አስታርቃችኋለሁ። በጣም ነው የምወዳችሁ፣ ቪዲዮዋችሁን በጣም ነው የሚከታተላችሁ እያለች ነው የሶስና ኤት ማለት ነው። እንግዲህ ኮልታፍ ነው የምትባለው ልጁታ። እናንተ ሶስና አይደለም ስሙ፣ አዲስ ነገር የሰማሁልኝ ኮልታፍ ማርያምን ነው ብላችሁ ስማ። ሶስና ሳይሆን ኮልታፍ ነው ስሟ ማለት ነው። ኮልታፍ እውነት ነው እኮ ትኮላተፋለች ልጅቷ ማለት ነው። ኮልታፍ ምን አነስም ነው በመድኃኒዓለም ኮልታፍ። እና ውድ ቤተሰቦቼ እንግዲህ ዳኒም ቤት ጠርታ ሶስና ኮልታፍን ሶስና አይደለም ስሟ፣ ትክክለኛ ስሟ የቤት የምትጠራባት ኮልታፍ ነው። እንግዲህ ምስጢር ነው መሰለኝ። እቺ ሴትዮ እቺ አይታ ነው ያወጣችሁ። ዛሬ ኮልታፋ ብላችሁ ጥሯት፣ በቃ ሶስናውን ተዋት ማለት ነው። እና ውድ ቤተሰቦች አስቁኛል ማርያምን። እና እቺ ልጅ በጣም ደስ ብለኛለች። ለዳኒ እንደዛ ብላ ስለተናገረች ነው ደስ ያለኝ። ማለት ሀሳቧ ራሱ ማለት ማሰባ ራሱ ትልቅ ነገር ነው። የምሬን ነው የምላችሁ። ማሰባ ራሱ ትልቅ ነገር ነው። ማሰባ ስላችሁ ለምሳሌ ሶስና ዳኒን አስታርቄ ሶስና ዳኒ ከተታረቁ ሀይሚና ብሩኬ ይታረቃሉ። በጣም ደስ የሚሉ ልጆች ናቸው፣ ጭራሽ መለየት የለባቸውም እያለች ነው። እና ደስ ነው አለኝ። መጨረሻ ቪዲዮ ላስገባ ብዬ እንትን አላለኝም። እና ውድ ቤተሰቦች በጣም ነው ደስ ያለኝ። እንግዲህ ዳኒና ሶሲ ይመስለኛል ለምሳሌ ማለት ነው ብዙ ጊዜ ተጣልታችሁ ይቅርታ ተጠያይቃችሁ ነገ መጣላት ብላለች ይቺ እህት ማለት ነው። ሁሌ ነው የምጣሉት ዳኒና ሶስና በጣም ነው ሁሌ የምጣሉት ብላለች። የምሬን ነው የምላችሁ፣ ሁሌ ነው የተጣሉት። ምክንያቱ እሷም እንደፈለገች ከማንም ጋር እንደፈለገች ትሆናለች፣ እሱም እንደፈለገ ስንት ሴት መሰላችሁ ኢንስታግራም እና የእሱ ቶክቶክ ላይ ገብታችሁ ብታ ማለት ነው ቁጥር የሉም አቅፈው የሚሄዱ ሰዎች አብረው የሚጨፍሩ። እንግዲህ ይሄ ስታው ሴት ልጅ አይደለችም፣ ትናደዳለች፣ ከዛ ይጣላሉ፣ ከዛ ይታረቃሉ።
ብላለች። እንግዲህ ታላቅ እህቷ ማለት ነው የሶስና ታላቅ እህት ናት እንድትረዱ የምፈልገው እና ዛሬ የሞከራችሁ እንግዲህ ሶስና እና ዳኒ ናቸው ቤት ጠርታ እንዲታረቁ የፈለገችው። እንግዲህ እቺ ጀግና ናት በነገራችን ላይ ማለት የፈለገ ነገር ቢሆን እህቴ ናት። ክፉ ነገር ማለት እንድትባባል አልፈልግም ብላ በድፍረት መታ ሁለቱም ጠርታ ተነጋግሮ ተመካክሮ ይቅርታ እንዲጠያየቁ ነው የምፈልገው ብላ ነው የጠራችሁ። በነገራችን ላይ ሶስና የዳኒን አይን ማለት አልፈልግም ብላ ነው ተፍ ብላ ወጣችሁ። ዳኒም ደግሞ ስለ ሶስና አታንስብኝ፣ ስለ እሷ ማውራት አይጠበቅብኝም፣ እሷ ከብሩክ ጋር ብዙ ነገር አላት፣ ብሩክን ትወግናለች ምናምን ይላሉና ብሎ ነው እንግዲህ አልታረቅም ብሎ ነው እምቢ አላት። ዳኒም እምቢ ነው አለ። ማነው ሶስና እምቢ ነው አለችው። ሀይሚ የተከበረች ሴት ናት። ሀይሚ የኔ ቤት መታ አስታምማኝ ነበረ፣ በጣም ታሞኝ ነበረ፣ አሞኝ ነበር፣ ተደብድቤ ነበረ ምናምን አፉ ሲከፍት ነበረ ብታው ማለት ነው። ቪዲዮውን እስከ መጨረሻ በጣም ነው የሚያስጠላ እና እቺ ኤት ማለት ነው ምንድን ነው አለችው። አንተም ጥፋተኛ አለ፣ ሶስናም ጥፋተኛ፣ ኮልታፈን ጥፋተኛ ናት፣ አንተም ጥፋተኛ ነው፣ ሁለታችሁም ጥፋተኛ ነው ብላ እንድታወራ ፈልጋ ነበረ። በነገራችን ላይ ሶስናም ተፍ ብላ ወጣች። ይሄ ዳንም ደግሞ ስለ ሶስና አታስበኝ፣ ስለ እሷ ማውራት አልፈልግም ብሎ ተፍ ብሎ ነው ጥሏት የወጣ ማለት ነው። ውድ ቤተሰቦችን እንግዲህ ማለት እንደዚህ ደግ ደግ ሰው ማበረታታት ይገባናል እና ቻናሉን እየገባችሁ ሰብስክራይብ አድርጋት ማለት በቃ ለድለ ብሩክና ሀይሚ ጋር ሄዳለሁ ብላለች። እንግዲህ ምን እንደምታደርገው ባላቅም አስታርቃችኋለሁ፣ አንዳችሁ ከተታረቁ አንዳችሁ ምንም ማድረግ አይችሉም ነው አለችው። እንግዲህ እውነቱ ነው። ለምሳሌ ብሩክና ሀይሚ ከታረቁ እነዚህ እነ ኮልታፍ ምንም ማድረግ አይችሉም። ኮልታፍና ዳኒ ከተታረቁ ደግሞ እነ ብሩክ ወደ ህይወታችሁ ይመለሳሉ፣ ወደ ራሳችሁ ይመለሳሉ፣ ይታረቃሉ ማለት ነው በአጭሩ። እና ውድ ቤተሰቦቼ ይሄ ነው ማለት የምፈልገው። ደስ ያለችኝ ነገር ሀይሚና ብሩኬ በጣም ደስ የሚሉ ካፕሎች ናችሁ፣ ለመጣላት እንዳትሞክሮ ብላ ዳኒን አስጠነቅቃ ነግራለች ማለት ነው። በጣም ነው ደስ ያለኝ። እዚህ ጋር አዳምጡት እስከ መጨረሻ። የእውነቴን ነው የምላችሁ፣ በጣም ነው ደስ ያለችኝ እና ማለት አንዳንድ ጊዜ ማለት ነው ትዳር የያዘ ሰውና የሆነ ገና ትዳር ውስጥ ያልገባ ሰዎች ይለያሉና እቺ እንግዲህ ትዳር የያዘች ናትና እንግዲህ ትዳር ስትይዙ ብዙ ነገር ያውቃሉ ብዙ ሰዎች። እንጃ ነው ብቻ ብዙ ነገር ያስተምራኝ ይመስለኛል ትዳር እና